ሄርሜላ ያለችበት ታወቀ። ዳኒ፣ ኤፍሬም፣ ሩታ ክስ ተመስርቶባቸዋል። ሜሪ ዛሬ እውነቱን ተናግራለች። ሰላም ሰላም! ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ባላችሁበት ሰላም፣ ጤና፣ ፍቅር፣ ስኬት፣ መትረፍረፍን ያብዛላችሁ እያልኩኝ እንግዲህ ዛሬ ተመልሼ በአዲስ ቪዲዮ ከች ብዬላችኋለሁ። አዲስ ቪዲዮ ምንድነው ይዘሽ የመጣሽው ካላችሁኝ እንግዲህ ስለ ሄርሜላ እየተፈጠረ ያለውን አንዳንድ ነገር ታውቃላችሁ። ሰሞኑን ሄርሜላ እንግዲህ ከታገተች ወደ 3 ቀን ወደ 4 ቀን እየሆናት ነው። ስለዚህ ሄርሜላን እንግዲህ ማን ያገታት፣ አጋቹ ማን ነው፣ ለምን ታገተች የሚለውን እንግዲህ ዛሬ ሜሮን እውነት ከልቧ ከሆነ እንግዲህ የሩታ እህት አይደለች? እንዲሁ ማመን ከባድ ነው። በዛት እኮ የሚታመን ሰው የለም። እና እውነት ከልቧ ከሆነች እሷም ሴት እንደመሆኗ መጠን ምናልባት እየተደረገ ያለው ነገር ትክክል ሆኖ እሷ እጇን አወጣ ከሆነ እነሱ እየዶሎቱ ከሆነ ያሉት ማለት ነው። ስለዚህ እንግዲህ ሄርሜላን ያገታት ኤፋ ነው። ኤፋና ዳኒ ሩታ ነው ያገቷት። ያው እነሱ እንደታገቷት ሲጀመር ታውቋል። ከመጀመሪያውም ያለው ነገር ገና የፋሲካ ሰሞን ስጦታ ለሩታ ሲሰጣት ምናምን በቃ ልጁ ለተንኮል እንደሆነ ሁሉም ሰው ያውቃል። ያ ሁሉ ነገር በወንድሙ ሲደርስ አንድም ቀን ወጥቶ ቪዲዮ ያልሰራ ሰው ዛሬ መቶ የወንድሙን ሰላም ማደፍረስ ከባድ ነው። ግን እየሆነ ያለው ነገር እውነት ሰው እኮ ተጣልቶ ይፋታል፣ ተፋቶ ይታረቃል። ተፋተውም ደግሞ ልጅ ካላቸው በርቀትም ሆኖ ለልጅ ሲባል የሚሰጥ ፍቅር አለ። እንደ ድሮ ባይሆንም በቃ ልጃቸውን ለማሳደግ አባትም ለልጁ ፍቅር ይሰጣል፣ እናቷም ለልጁ ፍቅር እየሰጠች መኖር ይቻላል። ያ ልጁ ደግሞ ከእናቱም ከሆነ ከአባቱ ባለበት ያድጋል። ነገ ልጁ ሲያድግ ሂዶ መጠየቅ ያለበትን ከእናቱ ከሆነ አባቱን እየሄደ ያያል፣ ከአባቱም ከሆነ እናቱን እየሄደ ያያል። እንዴስ ምንድን ነው እሷ በዚህ ልክ እንደዚህ መሆን እኔ አልገባኝም። እውነት ለመናገር ግን በጣም ነው የሚያስጠላ። አባታቸው እንዲህ ከባላቸው ጋር እኮ ተፋተው ልጃቸውን እንደ እናትም እንደ አባትም ሆኖ አሳድገው ትልቅ ደረጃ ላይ ያሳደጉ ጀግና ጀግና እናቶች አሉ ኢትዮጵያ ውስጥ ማለት ነው። የኢትዮጵያ እናቶች ማለት ነው። ስለዚህ እሷም ደግሞ በቃ አልሆነ አለ ነገሮች ተፈጠሩ። ሲጀመር ነገሩን የፈጠረችው ራሷ የራሷ ቤተሰቦች፣ እሱ እንኳን ብዙ ጊዜ ይቅርታ ጠይቋታል፣ ብዙ ነገር ብሏታለኝ። እንዲህ ያ ሁሉ ሲሆን እምቢ ብላ በራሷ ጊዜ ደግሞ የራቁት ፎቶ ይዛ ባሏን አባረረች። አሁን ደግሞ የራሴን ህይወት መኖር ፈልጋለሁ፣ ቢያንስ እኔ የራሴን ህይወት ካኖርኩ እሷም የራሷን ህይወት ትኖራለች ብሎ ነው እንግዲህ ነገር ያደረገው። ለእሱ አስበው ነው። እሱ ወንድ ልጅ ነው፣ እንደፈለገው መኖር ይችላል እኮ። ግን በዚህ ልክ ምንድን ነው ይሄ ነገር እንደዚህ የሚያደርግ? ራስሽ ያባረርሽውን ነገር እንዴት! እውነት በጣም ነው የሚያስጠላው፣ በጣም ነው የሚደብረው። በነገራችን ላይ የራስንም ሰላም እያጣች የሰውም ሰላም፣ ፈጣሪ ማስተዋልን ይስጠን። እውነት በጣም ነው የሚያስጠላው። የእናት አባቶች ደግሞ በዚህ ልክ ለወንድሙ ጭካኔ አይደብርም? በጣም ነውር ነው። የእናት አባቱን ልጅ ላይ እንደዚህ ቁማር መቆመር፣ እንደዚህ ጨዋታ መጫወት፣ ምንድን ነው እንደዚህ የሚቆምረው? ምንድን ነው እንደዚህ ቃቃ የሚጫወተው? በጣም ባለየነት ነው። በነገራችን ላይ በጣም ነው የሚያስጠላው። ቢያንስ እኮ ወንድምህ ነው አይደለም? ምንም ቢከፋ እንኳን ሰው በወንድሙ ላይ እንደዚህ ጨክነ። ሄርሜላ ነገ ከአብርሽ ጋር ተጣልታ እኮ አብርሽ ሄርሜላን ባገባም ሌላ ሴት ያገባል። ግዴታ ሩታ ጋር መሆን የለበትም እኮ። ሩታ በራሷ ጊዜ ነው ባሏን ያባረረችው። እንደዚህ ብታፈቅረው፣ እንደዚህ ብትወደው፣ እንደዚህ አብሯት እንዲሆን የምትፈልግ ቢሆን የራቁት ፎቶ አትይዝበትም ነበር። የራቁት ፎቶ እንኳን እሷ ራሷ ብትይዝ እንኳን ለማንም ሰው አሳልፋ አትሰጠውም ነበረ። የዛኔ የት ነበርክ? የዛኔ ለምን መተህ እሷን ተቆጥተህ ተይ ባልሽን በዚህ መንገድ ታጨዋለሽ ተይ ይባላል? ለምን? በጣም ነውር ነው፣ ነውር። እንዲህ ጠላት የማይሰራው ስራ ነው እየሰራ ያለው ወንድም ተብዩ ማለት ነው። ነገ በአንተ ላይ የምታገኘው ነገር ነው። ይሄን ነገር ነገ የእጅን ታገኛለህ። ሰው የዘራውን ያጭዳል። አንተም ነገ የእጅን ታገኛለህ። በጣም ነው የሚያስጠላው። እና እንግዲህ ውዶች የሄርሜላ አጋች ኤፍሬም እና ዳኒ ነው። ዳኒ በሰዓቱ ሲጠየቅ እኔ የለሁበትም እግዚአብሔርን ማርያምን ሲል የነበረ ሰውዬ
አረ እግዚኦ መሐረነ ክርስቶስ። አረ ህዝቤ ግን የት እየሄድን ነው? አረ ተው፣ አረ ተው። እኔ ደግሞ እግዚአብሔርን ምንም የማውቀው ነገር የለም ብሎ ግግም ሲል እውነት መስሎኝ ነበር። አሳዘነኝ። ዛሬ ገና እውነቱን አወራ እያልኩኝ ነበር። ለካ አብሮ ቁማሩን እየተጫወተ ነው። አረ ተው፣ እውነት ተው፣ ተው። ጥሩ አይደለም። በጣም ነው የሚያስጠላው። በጣም ነው የሚደብረው። በተለይ ወንድምየው እነ ዳኒ እንኳን ድሮም የወጣላቸው ስም ነው። ዳኒ የራሱም ህይወት የለውም፣ በራሱ ላይ መኖር አይችልም። ሰው ሲጀመር የራሱ ህይወት ከሌለው ስለ ሰው ህይወት ምን አገባውና ለምን ይጨነቃል? ሰው የራሱ ህይወት ሲኖረው የራሱ ማንነት ሲኖረው በራሱ ላይ መሆን የማይፈልገውን ነገር በሰው ላይ ማድረግ አይፈልግም። ለምን? እሱም የሚጓጓለት ህይወት ስላለው። ትዳር እኮ ክቡር ነው። እውነቴን ነው። ትዳር ክቡር ነው። አባቶቻችን ትዳር ተብሎ ከተመሰረተ ምንም ቢፈጠር ከፈጣሪ ጋር ጥፋትን እያስተካከሉ ኢቪን እንኳን እነሱ ባልና ሚስት አልግባባ ቢሉ በትልቅ ሰዎች ተመክረው፣ እሷም ከሆነ ጥፋተኛ ተመክራ፣ እሱ ከሆነ ጥፋተኛ ተመክሮ ነው ትዳር የሚያዘው። በዚህ ልክ አይከድም። ምክንያቱም ትዳር የእግዚአብሔር ስጦታ ነው። ልጅ የእግዚአብሔር ስጦታ ነው። በእናንተ ግን ያየነው ትዳር እቃቃ ጨዋታ ነው። ልጅ መውለድ የሆነ አረብስ ማአም ወልደ መንፈስ ቅዱስ ጌታ ሆይ ማስተዋልን ስጠን፣ ማስተዋልን ስጠን አምላክ ሆይ። ሰው እንዴት ኦኬ። ሰው ደግሞ ምናልባት ደግሞ አልሆን ብሎ ሰው ተጣልቶ ከተፋታ በቃ እሱም የራሱን ህይወት ይኖራል፣ እሷም የራሷን ህይወት ትኖራለች። ምክንያቱም ከወደደችው ካፈቀረችው መጀመሪያ ነው እንትን ማለት ያለበት። ነገሮች እንኳን በሰዓቱ የሆነ ክፍት ብሏት እንኳን ብትጣላ እንትን ብትል ሌላ ሴራ ሌላ ተንኮል ማሰብ የለባትም። ምክንያቱም ፍቅርን የሚያሸንፈው ፍቅር እንጂ ጠብ አይደለም። ፍቅርን በጠብ ማንም አሸንፎ አያውቅም። ማንም የባስ ያንን ሰው ታርቁታላችሁ፣ የባስ ያንን ሰው ታጡታላችሁ። አልማዝን መቁረጥ የሚችለው አልማዝ ብቻ ነው። ስለዚህ ጥላቻን ልናሸንፍ የምንችለው፣ ጥላቻን ደግሞ ማሸነፍ የምንችለው በፍቅር ነው። እናንተ ግን አሁን እያደረጋችሁት ያለው ነገር በጣም የሚያስጠላ የሚደብር፣ እውነት ያሳፍራል። በጣም ነው የሚያሳፍረው። በተለይ በወንድምህ ላይ እያደረግከው ያለው ነገር ኤፍሬም በጣም በጣም ነውር ነውር ነው። እውነት ነውር፣ ለሰሚም ለአይታም የሚያስጠላ የሚደብር ነገር። እንዴት ሰው በእናቱ ልጅ ላይ እንደዚህ ጨክና እስክትባል ድረስ ብዙ የነበረች ለሩታ ብላ በሰዓቱ ተው 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 እያለች ስጨፈጭፈው የነበረ አብርሽን ግን አንድ ቀን እውነቱ ሲገባት ተረዳችሁ። እንዲሁም ባበላጇን የተነከሰች ያን ጊዜ እንኳን ለሷ ቁማ ስትከራከርላት የነበረችው ምን አድርገሽልኛል አንቺ ነሽ እንዲሁም ምን ያለቻት። ነገም ደግሞ የእሷ ዕጣ ይደርሳል። ጠብቅ ይፋ ዙራ ትገርፋለች፣ ትጫወትብሃለች። የራስህን መልሳ ታድርገው። ይህን ነው እንደው ለአንተማ እውነት በደንብ የሚገርፍህና የሚቀጠቅጥ ትፈልጋለህ። ሰው እንዴት በወንድሙ ላይ ይህን ጨዋታ ይጫወታል? ቢሆን እንኳን ማስተካከል ካለብን ለወንድምነት መክረክ ዘክረክ። ሄርሜላን ስላገትካት አብርሽና ሄርሜላ ተጣሉ ማለት አይደለም። የባስ አብርሽና ሄርሜላ በደንብ ተፋቅረው ተጣምረው እግዚአብሔርን በዛ መሀል ገብቶበት ነገራቸውን ሁሉ አስተካክሎት እንዲሁም ለራሳቸው የሆነ ቦታ ላይ እንዲቀመጡ እያዘጋጃችሁላቸው ነው። የእናንተ ተንኮል በነገራችን ላይ ለነሱ እድገት ነው፣ ለነሱ ብርሃን ነው፣ ለነሱ ከፍታ ነው። አሁን ለጊዜው እሷን ባለችበት እየተሰቃየች ነው፣ እሱም እዚህ እየተሰቃየ ነው። ምን ሁና ይሆን? ምን አደረጓት? ምን ላይ ትሆን እያለ እሷን በማሰብ እሷም ደግሞ ባለችበት ምን ተፈጥረውን ቤተሰቦች ምን እየተደረገ ይሆን? መቼ ነው የምወጣው ይሆን? አሁን ካሁን ምን ያረጉኝ? ይገሉኝ ይሆን? ያድኑኝ እያለች እሷም ነፍሷን በጭንቀት ላይ እሱም እዚህ በጭንቀት ላይ ነው ያለው እንጂ እግዚአብሔር ደግሞ ለነገሮች ሁሉ ምክንያት አለው። የሰው ተንኮል ማንንም ጥሎ አያውቅም። እግዚአብሔር ያነሳል። ሰዎች ጉድጓድ ሲቆፍሩ እግዚአብሔር ድልድይን ይሰራል። የእናንተ ጉድጓድ እነሱን አያጠፋቸውም። ጠብቁ፣ እግዚአብሔር ድልድይ ይሰራላቸዋል። በእርግጠኝነት አይናችሁ እያየ እነሱ ከፍታ ላይ ይደርሳሉ። ታፍራላችሁ። ሁልሽም ትዋረድያለሽ። በራሳችሁ ጊዜ ታፍራላችሁ። ነገ እናንተ የእነሱን እጣ ታገኙታላችሁ። እንደነሱ መንገላታት እንደዚህ እነሱ ላይ እንደተጫወታችሁ እናንተም በእናንተ ላይ ትጫወታላችሁ። እውነት በጣም ነው የሚያስጠላው።
እና ከእናንተ አሁን እናንተ የምትሰሩት ቢሆን ለሰው ምንድን ነው እጭ እነዚህ ጀመራቸው መቼ ነው የሚያልቅ? እነዚህ ተንኮል የእነዚህ እንትን መቼ ነው የሚያልቅ? በጣም ነው የሚደብረው እውነት በጣም በጣም ያስጠላል። በተለይ ኤፍሬም በወንድም ላይ እያደረግከው ያለው ነገር በጣም ነውር አጸያፊ፣ ቤተሰቦችን አንገታቸውን ያስደፋቸው ያለው አብርሽ የራቁት ፎቶ ተይዞበታል። ለቤተሰቦቹ ተጠንቅቆ ያን ሁሉ እያለቀሰ በዘዴ እያንዳንዷን ነገር ያስተካከላት ለቤተሰቦቹ በማስቀደም ነው። እግዚአብሔርን በመፍራት እግዚአብሔርን ይዞ ቤተሰቦቹን በማስቀደሙ አሸንፏቸዋል። አንተ ግን ቤተሰቦችንም ሁሉንም ሊያስቀይምክ በጣም ባለየ ሰው ነህ፣ ወራዳ ሰው ነህ። እውነት በጣም ባለየ ነህ። ይሄ ጀግንነት አይደለም። በነገራችን ላይ እውነት ይሄ ጀግንነት አይደለም፣ በጣም ባለየነት። በነገራችን ላይ ነገ መልሶ ራሳቸው የሚስቁብህ ስራ ነው የሰራኸው። ነገሩታ መልሰ አንተ ለወንድም ያልሆን አንተ ለእኔ ምንም አትሆንም ነው የምትለው። ሜሪ እንኳን ለእሷ ብላ ሁሉ እያደረግልሽ ውጭልኝ ያለቻት። ነገ አንተ ጠብቅቱ። አንተ ለወንድም ያልሆንክ ለእኔ ምንም አትሆነኝ፣ ምን ያደረክልኝ ነው የምትልህ። ጠብቅ፣ ሌላ ታሪክ ይዛ ስትመጣ ማለት ነው። ሄርሜላም ቢሆን ትወጣለች። አብርሽና ሄርሜላ የሚገናኘው። አንተ ግን ወራዳ አፍረ ትቀራለህ። በጣም ነው የሚያስጠላው። እግዚአብሔር አምላክ ከእንደዚህ ያህል ነገር ይጠብቀን፣ ከእንደዚህ ያህል ነገር ይሰውረን፣ ማስተዋልን ይስጠን፣ ትዕግስትን ይስጠን። እውነቴን ነው፣ ማስተዋልን ትዕግስትን ይስጠን። እንደዚህ ሰው በገዛ ወገኑ ላይ ጭካኔ፣ ጌታ ሆይ መሐረነ ይቅር በለን። እና ሙዶችዬ እስከዚህ ሰዓት አብራችሁኝ ስለነበራችሁ እጅግ እጅግ ከልብ ነው ማመሰግነው። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህን ቪዲዮ ሲጀምሩት ላይክ፣ ሼር፣ ኮሜንት እያደረጋችሁ ጀምሩት። ሰብስክራይብ አድርጉኝ። ሰላም መንግስቱ የሚለውን ዩቱብ ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ። እንደዚህ ያሉ መሰሉ ቪዲዮዎችና የተለያዩ ቪዲዮዎችን እለቅላችኋለሁ። እንግዲህ የእኔ ውዶች የእኔ ፍቅሮች ለቤት አዲሶች ሰብስክራይብ እያደረጋችሁ አበረታቱ። ወዳችኋለሁ። ባይ ባይ።